ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ ማርስተ ዜና አብራችሁ ኑሩ በሚል መሪ ቃል በረቢ ሙሉ ወንጌል ቤተክርስቲያን ዓመታዊ የባለ ትዳሮች ቀን በድምቀት ተከበረ። በቀጣዮቹ 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር ተገለጸ። ከውጪ መታሰሪን እንደ ክብር ቆጥረዋለሁ ሲሉ የአርመን ቤተክርስቲያን ሊቀ ጳጳስ ተናገሩ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምዕራብ አዲስ አበባና አካባቢው ክልል የወጣቶች ኮንፈረንስ አካሄደ። የካቲት 15 ቀን 2018 ዓ.ም በቤተል ሙሉ ወንጌል አጥቢያ በተካሄደው ኮንፈረንስ ላይ የክላስተር 1 አጥቢያ ወጣቶች ተገኝተዋል። የመንፈስ ቅዱስ ሙላትና ወጣቶች ቀጣይ ለሚኖራቸው የህይወት ጉዞ በጸሎት የማስታጠቅ ኮንፈረንስም ተካሂዷል። የካቲት 22 2018 ዓ.ም በጀሞ ሙሉ ወንጌል አጥቢያ ቤተክርስቲያን ከ18 አጥቢያዎች የተወጣጡ ወጣቶች ተገኝተዋል። የእግዚአብሔርን ቃል በመስበክና በጸሎት ሐዋርያው አክሊሉ ብርሃኑ ያገለገሉ ሲሆን ጌታ መልካም ጊዜ እንደሰጣቸው የክልሉ ፕሬዝዳንት መጋቢ አእምሮ መልካሙ ለዝግጅት ክፍላችን ገልጸዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። አብራችሁ ኑሩ በሚል መሪ ቃል በረቢ ሙሉ ወንጌል ቤተክርስቲያን ዓመታዊ የባለ ትዳሮች ቀን በድምቀት ተከበረ። ኤልያስ ወንድሙ ዝርዝሩን ያቀርብልናል። የረቢ ሙሉ ወንጌል አማኞች ቤተክርስቲያን ዓመታዊ የባለ ትዳሮች ቀን አብራችሁ ኑሩ በሚል መሪ ቃል በድምቀት የተከበረ ሲሆን በዘማሪት ሃይማኖት ዝማሬ ቀርቦ ልዩ የአምልኮ ጊዜ ተካሂደዋል። በመቀጠል የእንኳን ደህና መጣችሁ ንግግር በቤተክርስቲያኗ የመሪዎች ጉባኤ ሰብሳቢ በሆኑት በወንድም ኢሳያስ አበጀ ንግግር ተደርገዋል። አብሮ የመኖር መርህ በሚል መሪ ሐሳብ በመጋቢ ጌታዬ ደሳለኝ ዘፍጥረት 2 ቁጥር 24 እና አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ያለውን ቃል አካፍለዋል። በባለ ትዳሮች ቀን ዓመታዊ ፕሮግራም ላይ ከ200 ጥንዶች በላይ የተገኙ ሲሆን ቃል ኪዳን የማደስ ጊዜ ተካሂደዋል። በመጨረሻም በትዳር ዘመናቸው 32 ዓመታት የሞላቸውን አቶ አክሊሉ ሚደቅሳና ወይዘሮ ጥሩ ወርቅ ተገኝና 33 ዓመት የሞላቸው አቶ ተስፋዬ በዳሳና ወይዘሮ አልታዬ ኃይሌ ካባ በማልበስ ኬክ የቆረሱ ሲሆን አጠቃላይ ጥንዶች ማዕድ በመቁረስ ፕሮግራሙ ተጠናቋል። የቤተ ክርስቲያኗ የመሪዎች ጉባኤ ሰብሳቢ የሆኑት ወንድም ኢሳያስ አበጀ ስለ ፕሮግራሙ ጠይቀናቸው የሚከተለውን ብለውናል። የዛሬ የካቲት 23 ላይ በየዓመቱ የምናከብረው በጋራ አንድ ላይ ሆነን የኪዳናችንን የምናድስበት እግዚአብሔርን የምናመልክበት እንዲሁም ደግሞ በልዩ ልዩ መልኩ አንድነታችንን የምንገልጽበት የባለ ትዳሮች ፕሮግራም ይካሄዳል። ዘንድሮ ለ9ኛ ዙር ነው በእንዲህ አይነት መልኩ የምናካሄደው። እዚህ ፕሮግራም ላይ በአካባቢ ያሉ ቤተክርስቲያን ላይ ያሉ ወዳጆቻችን ቅዱሳን ይሳተፉበታል። እንዲሁም ሌሎችም ጭምር የቤተክርስቲያኒቱ አባላት ደግሞ በዓመት ውስጥ በጣም በናፍቆት ተገኝተው የሚሳተፉበት ፕሮግራም ነው እና በእንደዚህ አይነት ሁኔታ እናሳልፋለን። እንግዲህ ብዙዎች ታንጸውበታል፣ ለበረከት ሆኖናል። ቀጣይ ላይ ደግሞ በቀጣዩ ዓመት በጣም በሰፊው እንደሚሆን ደግሞ እንጠብቃለን። ምክንያቱም 10ኛ ዓመታችንን በልዩ ድምቀት እንደምናከብር ስለሆነ የምናስበው እግዚአብሔር ቢፈቅድና ብንኖር ያኔ በብዙ ዝግጅት የሚሆን ይሆናል ማለት ነው። የባለ ትዳሮች ቀን ዝግጅት አስተባባሪ የሆኑት ወንጌላዊ አዲስ ዓለም ስለ ፕሮግራሙ ገልጸውልናል። እንግዲህ እንደ ረቢ ሙሉ ወንጌል የካቲት 23 ዛሬ 9ኛ ዓመት ነው። እንደዚህ አይነት ፕሮግራም ስናዘጋጅ 9ኛ ዓመታችን ነው። በጣም ደስተኞች ነን። እንደምታየው በጣም መልካም ጊዜ እያሳለፍን ነው። እግዚአብሔር መልካም እያደረገ ነው ብለን እናምናለን። ይሄ ፕሮግራም ቤተክርስቲያን ውስጥ መዘጋጀቱ ጥቅሙ ብዙ ነው። እንዲህ 1-2 የምንለው ብቻ አይደል፣ በጣም ሰፊ ነው። ብዙ የታመሙ ችግር ውስጥ ያሉ ትዳሮች የሚታከሙበት የበለጠ እግዚአብሔር ወደ መምሰል የሚሄዱበት ነው። በቃ ኖርማሊ መጀመሪያ የታቀደለትን ዓላማ ተመልሶ እንዲመጣ የሚሰራበት ስራ ስለሆነ ይሄ ፕሮግራም ትልቅ ነው ብለን እናምናለን። በምስራቅ ሐረርጌ ዞን በቡርቃ ከተማ ላይ ከተለያዩ ወረዳ የተወጣጡ ወጣቶች መንፈሳዊ ፕሮግራም ተካሄደ። በምስራቅ ሐረርጌ ዞን በቡርቃ ከተማ ከጋራ ሙለታና ከአካባቢዋ ወረዳዎች የተወጣጡ ከ70 በላይ ወጣቶች የተሳተፉበት መንፈሳዊ ፕሮግራም ተካሄደ። እርሱን የሚፈልግ ትውልድ እንዲህ ነው በሚል መሪ ቃል ለ6ኛ ዙር የተካሄደው የ3 ቀናት ቆይታ ከየካቲት 20 እስከ 22 2018 ዓ.ም በቡርቃ ሙሉ ወንጌል ቤተክርስቲያን በታላቅ የእግዚአብሔር እጅ የታየበት ሆኖ ተጠናቋል። በዚህ የጋራ ህብረት ላይ በመገኘት የእግዚአብሔርን ቃል ያካፈሉት የምስራቅ ክልል ስራ አስፈጻሚ ኮሚቴ አባል ፓስተር ተስፋዬ ጥላሁን እግዚአብሔር የሚያየውን የሚያይ ትውልድ በሚል ርዕስ
በማወደስ ባስተላለፉት መልእክት ወጣቱ በትውልዱ መካከል ሊኖረው ስለሚገባ መንፈሳዊ ንቃት አስገንዝበዋል። ፓስተሩ አክለውም ትውልዱ በብዥታ ሳይሆን በመንፈሳዊ ዓለም አይኑ ተከፍቶ የእግዚአብሔርን ሐሳብና ፈቃድ በትክክል መረዳት እንዳለባቸው አሳስበዋል። የጋራ ሙለታ ሙሉ ወንጌል የወጣቶች ህብረት ሰብሳቢ ወንድም ኤልያስ አስፋው በበኩሉ ኢየሱስ ስለኛ በሚል ርዕስ የእግዚአብሔርን ቃል ያካፈለ ሲሆን የፕሮግራሙ ዋና ትኩረት በጽድቅና በቅድስና እግዚአብሔርን የሚፈራ ትውልድ መገንባት መሆኑም ተገልጿል። ሰብሳቢው አክሎም የክርስቶስን መልክ ያላቸው የጨለማውን ዓለም በእውነተኛ የወንጌል ብርሃን እየገለጡና የእምነታቸው ጀማሪና ራስ የሆነውን ኢየሱስን እያዩ ሩጫቸውን በትዕግስት የሚሮጡ ወጣቶች እንዲፈጠሩ ይህ ህብረት የበኩሉን እየተወጣ መሆኑን ተናግሯል። በመጨረሻም ወንድም ኤልያስ ለዚህ መንፈሳዊ ፕሮግራም መሳካት የበኩላቸውን አስተዋጽኦ ያደረጉ አካላትን በሙሉ እግዚአብሔር ይባርካችሁ በማለት ምስጋናውን አቅርበዋል። በ5 ወረዳዎች መካከል የተመሰረተው ይህ የወጣቶች ህብረት በትውልዱ ላይ ተጨባጭ ለውጥ እያመጣ መሆኑን በዕለቱ ተገልጿል። በቀጣዮቹ 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር ተገለጸ። የኢትዮጵያ ሜትሮሎጂ ኢንስቲትዩት ዛሬ ባወጣው መግለጫ በቀጣዮቹ 10 ቀናት በሀገሪቱ የበልግ ሰብል አብቃይ አካባቢዎች የዝናብ መጠንና ስርጭት በከፍተኛ ሁኔታ እየጨመረ እንደሚሄድ አስታውቋል። ለዝናብ መፈጠር ምቹ የሆኑ የአየር ጸባይ ገጽታዎች ይበልጥ እየተጠናከሩ መሆናቸውን የትንበያ መረጃዎች ሲያመለክቱ በደቡብና ደቡብ ምስራቅ ኢትዮጵያ ዋነኛ የዝናብ ወቅታቸው የሆኑ አካባቢዎች የስምጥ ሸለቆና አጎራባች አካባቢዎች፣ የመካከለኛውና የደቡብ ምዕራብ የሀገሪቱ ክፍሎች፣ የምስራቅና ሰሜን ምስራቅ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሎ ይጠበቃል። በአብዛኛው አካባቢዎች የዝናብ መጠኑ መደበኛና ከመደበኛ በላይ ይሆናል ሲባል አልፎ አልፎም ከባድ ዝናብ ሊኖር እንደሚችል ተጠቁሟል። በውሃ አጠር አካባቢዎች የሚገኙ አርሶና አርብቶ አደሮች የሚጣለውን ዝናብ በማሰባሰብና በማከማቸት ለቀጣይ ጥቅም እንዲያውሉ የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክረ ሀሳብ አቅርበዋል። ከዝናቡ ጎን ለጎን በጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ጉሙዝና ምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ33 እስከ 37.2 ዲግሪ ሴልሺየስ ሊደርስ እንደሚችል ተነግሯል። ዘገባው የኢዜአ ነው። በኢትዮጵያ እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ላይ ድንገተኛ የልብ ድካም አሳሳቢ ሆኗል ተባለ። ተመልካቾቻችን አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። መታሰሬን እንደ ክብር ቆጥረዋለሁ ሲሉ የአርመን ቤተክርስቲያን ሊቀ ጳጳስ ተናገሩ። ዳንኤል አንተነህ ዝርዝሩን ያቀርብልናል። የአርሜኒያ አፖስቶሊክ ቤተክርስቲያን መሪ ሊቀ ጳጳስ ቤተክርስቲያኗ ላይ የሚደርሰውን ስደት ተከትሎም የታሰሩም ሲሆን ሊቀ ጳጳሱ በአገራት ጋላስቲያን ቤተክርስቲያኗ ከአርሜኒያ መንግስት ጋር ስደት እየበዛበት መሆኑን ተከትሎም ከሀገሪቱ ጠቅላይ ሚኒስትር ጋር ውዝግብ ውስጥም ገብተዋል። ሊቀ ጳጳሱ በሽብርና በመንግስት ግልበጣ ተከሰው ከሰኔ 2025 ጀምሮም እስር ቤት ውስጥም ይገኛሉ። በክርስትና ሀገሪቱ ባሉ ክርስቲያኖችና በቤተክርስቲያን የተነሳውን ሰልፍ በመቃወሜ ምክንያትም በመታሰሬ እንደ ክብር ቆጥረዋለሁም ብለዋል። የአርሜኒያ መንግስት ከቅርብ ጊዜያት ወዲህ በአርሜኒያ ቤተክርስቲያን መሪዎች ላይ ተከታታይና የማያቋርጥ ስደትም ከፍቷል። በ2024 ተቀስቅሶ በነበረው የአርሜኒያ አዘርባይጃን ጦርነት በኋላም ወደ አዘርባይጃን እንድትጠቃለል የተወሰነባት የታቡሽ ኤጲስቆጶስ አብያተ ክርስቲያናት መሪም ናቸው። አሁን የአርመንን መንግስት እያካሄደ ያለው የቤተክርስቲያን ስደትም የጆሴፍ ስታሊን ኬጂቢ በ1930ዎቹ ካካሄደው ስደት ጋርም ተመሳሳይነት ያለው ነውም ተብሏል። የሀገሪቱ ጠቅላይ ሚኒስትር ፓሽያን የአርመንን ቤተክርስቲያን ለመቆጣጠርና የመንግስት መጠቀሚያ ለማድረግ ሲንቀሳቀሱም ቆይተዋል። ይህንን ተከትሎም ሌሎች ጳጳሳትን በቤት ውስጥ እስረኛ በማድረግና የቤተ ክርስቲያኗን መሪ ካቶሊኮስ ካሬኮን ሁለተኛ ላይ ከበድ ያለ ትችትንም ሲሰነዝሩም ተስተውሏል። ልክ እንደ ኢየሩሳሌም፣ አሌፓ ክርስቲያኖች ሁሉ የአርመን ክርስቲያኖች በዋና ከተማዋ የሬቫን ብቻ ታጥረው እንዲቀሩና እንዲጠፉ የማድረግ ፍላጎት ከሀገሪቱ መንግስት ፖለቲካ ፍላጎትም እንዳለም ተገልጿል። በርካታ ክርስቲያኖች በአዘርባይጃን ዋና ከተማ ባኩና በአርመን ዋና ከተማ የሬቫን እስር ላይ የሚገኙም ሲሆን ከ150 ሺህ በላይ ክርስቲያኖችም ከናጎርኖ ካራባክ ግዛትም ተፈናቅለዋል። የአርመን አፖስቶሊክ ቤተክርስቲያን የሶቪየት ህብረት መንግስት ክርስትናን ሊያጠፋ የተነሳበት ወቅትም የ1915 የአርመን ዘር ማጥፋትና የ2024ቱን የናጎርኖ ካራባክ ጦርነት በጽናትም አልፋለች። የአርመን አፖስቶሊክ ቤተክርስቲያን በ301 ዓ.ም በቅዱስ ጊዮርጊስ የቅዱስ በርጤሚዎስ ተማሪ በሆኑት የተተከለች እድሜ ጠገብ ቤተክርስቲያን ናት ሲሉም ክርስቲያን ዴይሊና ክርስቲያን ፖስትም አስነብበዋል። በመጨረሻም በኢራን የ4.3 ሬክተር ስኬል የመሬት መንቀጥቀጥ መከሰቱ ተሰማ።
ማክሰኞ የካቲት 24 በደቡብ ኢራን ፋርስ ግዛት ውስጥ በሚገኘው የገራሽ አካባቢ 4.3 ሬክተር ስኬል የሆነ የመሬት መንቀጥቀጥ መከሰቱን የሀገሪቱ የጂኦፊዚክስ ተቋማትና ዓለም አቀፍ የጂኦሎጂ ጥናት ማዕከላት አስታውቀዋል። የመሬት መንቀጥቀጡ የመጠን ልኬት 4.3 ሬክተር ስኬል ሲሆን 10 ኪሎ ሜትር ጥልቀት እንዳለውም ተነግሯል። እንደተገለጸው እስካሁን ባለው መረጃ መሰረት በመሬት መንቀጥቀጡ ሳቢያ የሰው ሕይወት አልፏል ወይም ከፍተኛ የንብረት ውድመት ደርሷል የሚል ይፋዊ ሪፖርት አልቀረበም። ይሁን እንጂ የአደጋ ጊዜ ፈጣን ደራሽ ቡድኖች በገጠር መንደሮች ውስጥ ሊኖር የሚችለውን ስውር ጉዳት ለመፈተሽ በስምሪት ላይ ይገኛሉ ተብሏል። ዘገባው ታይምስ ኦፍ ኢንዲያ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። አብራችሁ ኑሩ በሚል መሪ ቃል በረጲ ሙሉ ወንጌል ቤተክርስቲያን ዓመታዊ የባለትዳሮች ቀን በድምቀት ተከበረ። በቀጣዮቹ 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር ተገለጸ። ከውጪ መታሰሬን እንደ ክብር ቆጥረዋለሁ ሲሉ የአርመን ቤተክርስቲያን ሊቀ ጳጳስ ተናገሩ። ውድ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ ጄሚም ዝግጅቶች ጋር መልካም ጊዜን ተመኘው።